ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ለድምጼ በጣም ይቅርታ ጉፋን አለቀቀኝምና ግን አንዳንድ ነገሮች አይቼ ነው በጨሪቃዎች ዙሪያ ማለት ነውና ቅመምዬ ብሩኬን በመንከባከቧ ብሩኬ ደግሞ ቅመሟን ብሎ ቤቷ ስለኖረ በጣም የተናደዳችሁ በጣም የተበሳጫችሁም ሰዎች አላችሁ። እናንተ መልካም መናደድም መቃጠልም ይሁንላችሁ። ሲቀጥል ደግሞ በህይወታችን ውስጥ የሆነ ችግር ሲያጋጥመን ወይም ስንታመም የሆነ ነገር ስንሆን ሁሉም ነገር ለበጎ ነው። እግዚአብሔር ሁል ጊዜ በህይወታችን አይሳሳትም። እሺ ይሄን ማመን አለባችሁ። የሰው ልጅ ፍጹም አይደለም። በሆነ አጋጣሚ ሊታመም ይችላል። የሆነ ነገር ሊደርስበት ይችላል። ግን ሁል ጊዜ ለሰዎች መልካም እንሆን፣ ቅን እንሆን። ቅንነትም መልካምነትም ለራስ ነው። ቅመሟን ስትናገሯት ነበር። አንዳንድ ሰዎች በአንቺ ምክንያት ነው የታመመው ስትሳደቡም ነበረ። አንድ ነገር ልንገራችሁ፣ መጀመሪያ ቪዲዮውን እስከ መጨረሻው ድረስ እዩት። ብሩኬ በምን ምክንያት እንደታመመ ምን እንደሆነ ቪዲዮውን እስከ መጨረሻ ካያችሁት ምክንያቱን ታውቁታላችሁ። እሷ ምንም ያደረገችው ነገር የለም። የሰው ልጅ በህይወቱ ይጋጫል፣ አለመግባባት ይፈጠራል። በዛ ውስጥ ደግሞ አንዱ ሰው ላይ የሆነ ችግር ሲፈጠር ባንተ ነው እንደዚህ የሆነው አይባልም። እሺ ለእርቅም ይሁን ለፍቅርም ይሁን ለምንም ነገር ይሁን ሁሉ ነገር ምክንያት አለው። እናንተ ስላላችሁ አይደለም። ከናንተ በላይ ቅመም ለብሩኬ ታስፈልገዋለች፣ ታስብለታለች፣ ትሳሳለታለች፣ በጣም ትወደዋለች፣ በጣም ታከብረዋለች። እንደ እህትም እንደ እናትም እንደ ሁሉም ነገር ናት። ገባችሁ አይደለ? እናንተ እዚህ ሆናችሁ ለብሩኬ ልትደርሱለትም ልታስቡለትም አትችሉም። ከጎኑ ያለችው ቅመሟ ናት፣ የምትንከባከበው እሷ ናት። የሆነ ነገር ቢፈጠር ከፈጣሪ በታች የምትደርስላት የሚደርስለት ያለው ሀይሚና ሌሎቹ ጓደኞቹ ናቸው። ቤተሰብ እንኳ አይደርስም። አንዳንድ ጊዜ በሀገሬ ምን ይባላል መሰላችሁ? ምን ይላሉ መሰላችሁ? ከዘመድና ከጎረቤት ሲባል አረ ጎረቤቴ ይላሉ። ምክንያቱም ጎረቤት ፈጥኖ ደራሽ ነው። የሆነ ችግር ሲፈጠር ጎረቤት ነው የሚደርሰው፣ ወይም እቅርብ ያለ ወዳጅ ቤተሰብ እቅርባችሁ ያለ ሰው ነው። ዘመድ እህት ወንድ የምትሉት ሩቅ ከሆነና ከተፈጸመ በኋላ ነው ለችግሩ የሚደርሱት ማለት ነው። ግን እቅርባችሁ ያለ ሰው ደግሞ እናንተ ጋር ነው። ስለዚህ እናንተ ለብሩኬ ከሀይሚ በላይ ልታስቡለትም ልትጨነቁለትም አትችሉም። የምትጨነቅለት የምታስብለት እንደ ሚስት እንደ ፍቅረኛ እንደ እህት እንደ ሁሉ ነገር የምትሳሳለት ውድ የሆነች እንቁ የሆነች ሴት አለችው። እሷም ደግሞ ቅመሟ ናት። ቅመሟ ደግሞ ሁሉን ነገር አሟልቶ የሰጣት ናት። በህይወታቸው የሆነ ችግር ተፈጠረ አደለ? እሱን ነገር ደግሞ ህይወታቸው ችግር እንዳያጋጥማቸው መሀል ላይ የሆነ ነገር እንዳይፈጠር የፈጠረባትን ጥያቄ ጠየቀችው አደለ? በቃ አለመግባባት ተፈጠረ እንጂ አልተጣሉም። እናንተ ግን ዝም ብላችሁ በማያገባችሁ ነገር እየገባችሁ እናንተ ሀሳቢ የምትመስሉ እናንተ ተጨናቂ የምትመስሉ አንዳንድ ሰዎች አላችሁ። አርፋችሁ ተቀመጡ። ከቻላችሁ የምትወዱት ከሆነ ብሩኬ የሚወደውን ህይወት የሚወደውን ነገር ውደዱለት። ለምን ተንከባከበችው፣ ለምን እንደዚህ ያደረገ፣ ለምን እንደዚህ የምትቃጠሉ ካላችሁ መልካም መቃጠል ይሁንላችሁ። እነሱ ገና ብዙ አላማ፣ ብዙ ነገሮች፣ ብዙ ፕሮግራም ያለባቸው ሰዎች ናቸው። እናንተ እንደፈለጋችሁ ማሰብ ትችላላችሁ፣ እንደፈለጋችሁ ማድረግ ትችላላችሁ። ግን ጥሩ አይደለም። ከቻለን ለሰው ልጅ መልካም እንሆን፣ ቅን እናስብ። በቃ ይሄ ነው ልላችሁ የምችለው ማለት ነው። እኔ በጣም ብዙ ነገር ስላየሁ በጣም ስለገረመኝ ግርም ድንቅ ስላለኝ ነው። እውነት እንዴት ሰው ምክንያት ያደርጋል እንዴ? ምንም እኮ ያደረገችው ነገር የለም። አጋጣሚ ታመመ አይደለ? ይሄ ችግር ደግሞ ሆን ተብሎ የተደረገ ነገር አይደለም። ስለዚህ ፈጣሪ ያለው ነው የሚሆነው፣ የፈቀደው ነው የሚሆነውና እባካችሁ ልጆቹን ተዋቸው፣ ይኑሩበት፣ ይፋቀሩበት። እኛ ደስ ብሎናል፣ እኛ ተመችቶናል። አብረው በመኖራቸው በጣም ደስተኞች ነን። ምክንያቱም መሆን ስላለባቸው ሁለቱም ቀና ልብ ስላላቸው ብሩኬ ሀይሚ ስለምታስፈልገው ሀይሚ ደግሞ ብሩኬ ስለሚያስፈልጋት ቅን ልብ ስላላቸው ሁለታቸውም እንትን ማለት የሚችሉ ሰዎች ስለሆኑ ነው። ገባችሁ አይደለ? የማይሆን ነገር ቢሆን ታውቃላችሁ፣ ግን የሚሆኑ ልጆች ስለሆኑ ነው።
ስለዚህ አትቅኑ፣ አትቃጠሉ። የምትቃጠሉም ተቃጠሉ፣ ምንም ማድረግ አይቻልም። ከላይ ነው የተሰጣቸው ስጦታው ከላይ እስከሆነ ድረስ ደግሞ እናንተም ትቃጠላላችሁ፣ እነሱም ወደፊት ይሄዳሉ።